ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 29 2017 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። መከላከያና የኦሮሚያ አድማ ብተና በጋራ በመሆን የወለጋ አማራዎችን እየጨፈጨፉ መሆኑ ታውቋል። እናቶች ተገድለዋል። ከሚያዚያ 1 ጀምሮ ለአንድ ወር የሚቆይ አዲስ ዘመቻ በአብይ አህመድ ትዕዛዝ ሊታወጅ ነው። ዝርዝር ይዘናል። በጎጃምና ወሎ ቀጠናዎች እየተደረገ ያለው የዘመቻ አንድነት ውጊያ ተጠናክሮ ቀጥሏል። ፋኖ በባህር ዳር እርምጃውን ቀጥሏል። የአማራን የህልውና ትግል ክደው አብንን ለብልጽግና ያስገበሩት እነበለጠ ሞላ እርስ በርስ ተመራርጠዋል። ከዚህ ክህደት ጉባኤ ጀርባ ያሉ ነገሮችን ዳሰናል። የትራምፕን ታሪፍ ተከትሎ ከ50 በላይ አገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። መከላከያና የኦሮሚያ አድማ ብተና በጋራ በመሆን የወለጋ አማራዎችን እየጨፈጨፉ ነው። የኦሮሚያ ክልል አድማ ብተና ኃይልና መከላከያ ሰራዊት በጋራ በመሆን በሆሮ ጉዱሩ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ጥቃት መክፈታቸው ተሰምቷል። ህጻናትን ያዘሉ ሁለት እናቶች ነፍሳቸውን ለማትረፍ መከላከያ ሰራዊት ወደ ሰፈረበት ካምፕ ሄደው ቢጠለሉም ነገር ግን ሰራዊቱ ለአድማ ብተና አባላት አሳልፎ ሰጥቶ በአሰቃቂ ሁኔታ እንዲገደሉ አስደርጓቸዋል ተብሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤደንጎሮ ወረዳ ስር የሚገኙ አካባቢዎች ካለፉት 2 ቀናት ጀምሮ የክልሉ የአድማ ብተና አባላት ከመከላከያ ሰራዊት ጋር ጥምረት በመፍጠር በአማራ ተወላጆች ላይ ጥቃት መክፈታቸውን ከጥቃቱ ለማምለጥ እየሸሹ ያሉ ተጎጂዎች ተናግረዋል። የአቤ ደንጎሮ ወረዳ መቀመጫ በሆነችው ደንጎሮ ከተማ ዙሪያ በሚገኙ ማለትም ላፍቶ ጉብን፣ ካራበር፣ እንዶዴ፣ ወንዶበር፣ ገርጂ ዋጮ ሰዩማና ጫቶ በተባሉ ገጠራማ መንደሮች በሚገኙ የአማራ ተወላጆች ላይ ነው ጥቃት የተከፈተው ተብሏል። እስካሁን ባለው የሟቾችን ቁጥር ማወቅ እንዳልተቻለ የገለጹት ተጎጂዎቹ ቀሪው የህብረተሰብ ክፍል ህይወቱን ለማትረፍ ሽሽት ላይ መሆኑን ገልጸዋል። በተጨማሪም ህጻናትን ያዘሉ ሁለት እናቶች መከላከያ ሰራዊት ይታደገናል ብለው ሰራዊቱ ወደ ሰፈረበት ካምፕ በመሄድ ለመጠለል የሞከሩ ቢሆንም ነገር ግን ወታደሮቹ ለኦሮሚያ አድማ ብተና ኃይል አሳልፈው በመስጠት እንዲገደሉ አድርገዋቸዋል ሲሉ ህይወታቸውን ለማትረፍ ሽሽት ላይ የሚገኙ የአማራ ተወላጆች ተናግረዋል። መከላከያ ሰራዊቱና የአድማ ብተና አባላቱ በሚሰጡት ሽፋን ተጠቅመው ንብረት የሚዘርፍ የተደራጀ ቡድንም አለ የሚሉት ተጎጂዎቹ ይህ ቡድን እኛ ወደ ጫካ ስንሸሽ ሀብት ንብረታችንን እየዘረፈና መኖሪያ ቤታችንን በእሳት እያቃጠለ ይገኛል ብለዋል። በርካታ ወገኖቻችን ተገድለዋል። መኖሪያ ቤታችንም ሀብት ንብረታችን በእሳት እየጋየ ነው። ቀሪው ወገናችን በአሁኑ ሰዓት ከሞት ለማምለጥ ሽሽት ላይ ነው ሲሉ የተናገሩት የአማራ ተወላጆቹ አባካችሁን ታደጉን በሚል ተማጽኖ አቅርበዋል። ከሚያዚያ 1 ጀምሮ ለአንድ ወር የሚቆይ አዲስ ዘመቻ በአብይ አህመድ ትዕዛዝ ሊታወጅ ነው። ገዢው የብልጽግና ቡድን በአማራ ክልል ከሚያዚያ 1 2017 ዓ.ም ጀምሮ ለአንድ ወር የሚቆይ የተለየ ያለውን ወታደራዊ ዘመቻ ለማካሄድ በክልሉ የሚገኙ ሁሉም ወታደራዊ እዞች ዝግጁ እንዲሆኑ ትዕዛዝ መስጠቱ ተሰምቷል። ይህንን ተከትሎ ሌተናል ጀነራል መሐመድ ተሰማ እዛቸው በሚንቀሳቀስበት የጎጃምና የደቡብ ጎንደር ቀጠና ላይ ከመጪው ወር ጀምሮ ጥብቅ እርምጃ እንደሚወሰድ ለእዙ የበታች አመራሮች አሳውቀዋል ተብሏል። ከጠቅላይ ኢታማዦር ሹምና ከጠቅላይ ሚኒስትሩ ቢሮ መጣ የተባለው ትዕዛዝ በአማራ ክልል ለሚገኙ 6ቱም እዞች ነው ሲሉ የገለጹት ምንጮቻችን፣ ስለሆነም ከመጪው ሚያዚያ ወር ጀምሮ ድሮንን ጨምሮ በአየር ኃይሉ ሙሉ አቅም በመታገዝ የተጠናከረ ዘመቻ ለማካሄድ እቅድ ተይዟል ብለዋል። ዘመቻው ይቆያል የተባለው ለአንድ ወር ሲሆን ለዚህም ያግዛሉ የተባሉ ወታደራዊ ትጥቆችና ተተኳሾች ከውጭ ተገዝተው ወደ ሀገር ቤት እየገቡ መሆናቸው ተጠቁመዋል። ከሰሞኑ መነሻውን ኢስታንቡል ያደረገ ኤ400 የተባለ መጠሪያ ያለው የቱርክ ጦር አውሮፕላን ተከታታይ በረራዎች የድሮን ተተኳሽን ጨምሮ የሌሎች ከባድ መሳሪያዎች ተተኳሽን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን ዘግበን ነበር። የወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አየር ማረፊያ ያራገፈው የከባድ መሳሪያ ተተኳሽ በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ ተጉዟል። ጦርነትን መተዳደሪያቸው ያደረጉት አብይ አህመድ በጠቅላይ ኢታማዦር ሹም ቢሮ በኩል ከቀጣይ ወር ጀምሮ የተለየ ዘመቻ እንዲካሄድ ስምሪት የሰጡት ምናልባት ከፋኖ ጋር ድርድር ቢጀመር እንኳን የመደራደር አቅም ለማሳደግና ፋኖን አቅም ለማሳጣት አስበው ነው ሲሉ ወታደራዊ ምንጮች ጠቁመዋል። ይህ ዘመቻ በፋኖ በታወጀው ዘመቻ አንድነት ከፍተኛ ኪሳራ የደረሰበት አገዛዝ በድንጋጤ የሚያውጀው ነው የሚሉም አሉ። ገዢው የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ በከፈተው ጦርነት ደቡብ እዝ፣ ምስራቅ እዝ፣ ሰሜን ምስራቅ እዝ፣ ሰሜን ምዕራብ እዝ፣ ማዕከላዊና 8ኛ እዝን ከነሙሉ ሜካናይዝድ ክፍላቸው ያሳተፈ ሲሆን ከነዚህ በተጨማሪ አየር ኃይልና አየር ወለድ ኮማንዶ ኃይል በጦርነቱ ተሳትፈዋል።
በጎጃምና ወሎ ቀጠናዎች እየተደረገ ያለው የዘመቻ አንድነት ውጊያ ተጠናክሮ እንደቀጠለ ነው። በአማራ ክልል ሁሉም ቀጠናዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን በተለይ በጎጃም ቀጠና የፋኖ ኃይሎች ከፍተኛ ድል ያገኙባቸውን አውደ ውጊያዎች አካሂደዋል። የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋቱ ጀምሮ ሰከላ ከተማን ከበባ በማድረግ ጠላትን መውጫ መግቢያ ሲያሳጣው የዋለ ሲሆን የዘንገና ብርጌድ፣ ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ በተጨማሪም የ5ኛ ክፍለ ጦር የገረመው ወንዳወቅ ብርጌድና የአረንዛው ዳሞት ብርጌድ ቢተው ሻለቃ በአንድ ላይ በመጣመር በርካታ ያገዛዙን ጦር የደመሰሱ ሲሆን ሰከላ ከተማንም ተቆጣጥረው ውለዋል። በአውደ ውጊያው አገዛዙ አሮጌው ከተማ የሚባለውን የቁም ምሽግ በመልቀቅ ወደ መድኃኔዓለም ቤተክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገ ሲሆን የፋኖን ምት መቋቋም ሲያቅተው ከመድኃኔዓለም ወደ ግሽ በመፈርጠጥ የግሽ ገዳምን መሸሸጊያ አድርጎት ውሏል። በዚያ አውደ ውጊያ በሁሉም ብርጌዶች በኩል ከ28 በላይ ክላሽ የተማረከ ሲሆን 780 የክላሽ ጥይትም ፋኖ በምርኮ አግኝቷል። ከ27 በላይ የብልጽግና ወታደርም ተገድሏል። ከ20 በላይ ቁስለኛ ሆኗል። በሌላ በኩል ያገዛዙ ጦር ከዳንግላ በመነሳት ወደ ዘለሳ በማቅናት ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማጥላላት ስራ ሰርቶ ሲመለስ የቢት ወደድ መንገሻው ጀንበሬ ብርጌድ ፋኖች ዘለሳ ላይ ደፈጣ በመያዝ ክፉኛ መተውታል። ቀላል የማይባል የአድማ ብተናና የሚሊሻ አባላት ሲገደሉ ቀሪዎቹ ቆስለው ሆስፒታል ገብተዋል። እንዲሁም በዛሬው ዕለት ያገዛዙ ጦር ወደ ምስራቅ ጎጃም ጨንደፎ ሄዶ የቀድሞ ሚሊሻዎችን ለማፈን ባደረገው እንቅስቃሴ የመብረቁ ብርጌድ ሽፋን ሰጥቶ ሲመልሰው ያነደደ ጃዝማች ተድላጓሉ ብርጌድ ጃማ ላይ በመግባት 6 ሙትና 5 ቁስለኛ አድርጎታል። በተመሳሳይ አንደኛ ክፍለ ጦር ልዩ ኦፕሬሽኑን እንደቀጠለ ሲሆን አዲሱ መናኸሪያ ተብሎ በሚጠራው አካባቢ ቦምብ በመጠቀም ብዙ አድማ ብተናዎችን ገድሏል። በተያያዘ መረጃ የብልጽግና ጦር እየከዳ ፋኖን እየተቀላቀለ ነው። በጠዋት ዘገባችን 83 ሚሊሻን እንዲሁም በመክዳት ወርቅ አባይ ብርጌድን መቀላቀላቸው የሚታወቅ ነው። በተያያዘ መረጃ የብልጽግና ጦር እየከዳ ፋኖን እየተቀላቀለ ነው። 83 ሚሊሻ እንዲሁም በመክዳት ወርቅ አባይ ብርጌድን መቀላቀላቸው የሚታወቅ ነው። በተመሳሳይ በዚህ ሳምንት ብቻ ከ15 በላይ ያገዛዙ ኃይል ቀንጌታ ዩፍታዬ ንጉሴ ክፍለ ጦርን መቀላቀል ችሏል። በዋድላ ወረዳ ታዳጊዋ ሐሙሲት ከተማ በነበሩ ያገዛዙ ወታደሮች ላይ ከባድ ጥቃት መፈጸሙ ተሰምቷል። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር ተከዜ ክፍለ ጦር 5ኛ ሻለቃ ልዩ ዘመቻ የብልጽግናን ወንበር አስጠባቂ አድማ መከላከል ሚሊሻና ፖሊስ ላይ ድል ተቀናጅታለች። መጋቢት 28 2017 ዓ.ም በዋድላ ወረዳ ስር የምትገኘው ሐሙሲት ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋት 12 ሰዓት በተደረገ ውጊያ ያገዛዙ ኃይል ባላሰበውና ባልጠበቀው ሁኔታ መፈናፈኛ ሳጥተው ሲያስጨንቁት አድረዋል። በዚያው ውጊያ ያገዛዙ ኃይል ብዙ ሙትና ቁስለኛ ሲሆን የተረፈውም ሐሙሲት ከተማን ለቆ በየፊናው መበታተኑ ተሰምቷል። የአማራን የህልውና ትግል ክደው አብንን ለብልጽግና ያስገበሩት እነበለጠ ሞላ እርስ በርስ ተመራረጡ። ከ7 ዓመታት በፊት የአማራን ህዝብ ጥያቄዎች ለመመለስና ለአማራ ለመታገል የተቋቋመውና በርካታ የአማራ ህዝብ ተስፋ የጣለበት የአማራ ብሔራዊ ንቅናቄ አብን ዛሬ ላይ በሆዳደሮች ተጠልፎ ለብልጽግና የሚገብርና የአማራ ጉዳይ የማይገደው ፓርቲ ሆኗል። በስሙ በርካቶች የታሰሩበት፣ የተንገላቱበት፣ የተገደሉበት፣ በሌላ በኩል ደግሞ ህዝብን ወክለው የህዝብ ልጆች የክልሉ ምክር ቤት ፓርላማ የገቡበት ፓርቲ ነው። እነበለጠ ሞላና የሱፍ ኢብራሂምን የመሳሰሉት ደግሞ በስሙ ነግደው የብልጽግናን የዳረጎት ስልጣን ያገኙበት ድርጅት ነው። ታዲያ በፓርላማ ለህዝብ የሚሟገቱትን ዶክተር ደሳለኝና ከፓርላማ እስከ ማጎሪያ ለአማራ ህዝብ ዋጋ እየከፈሉ ያሉትን አቶ ክርስቲያንን ያፈራውን አብን ሆድ እንጂ ህሊና የሌላቸው በለጠ ሞላን መልካሙ ጸጋዬን አፍርቷል። ታዲያ ይህ ፓርቲ በትናንትናው ዕለት ባወጣው መግለጫ 3ኛ መደበኛ ጉባኤውን በድምቀት በማካሄድ ዶክተር በለጠ ሞላን የፓርቲው ሊቀመንበር አቶ መልካሙ ጸጋዬን ምክትል ሊቀመንበር አድርጌ ሾሜያለሁ ሲል ገልጿል። ይህ ጉባኤና መሿሿም የአማራ ህዝብ እንደ ህዝብ እየተጨፈጨፈ ባለበት ህዝቡ እንደ ህዝብ በረሃብ እንዲያልቅ እየተሰራና ትውልዱ እንዳይማር ጦር በተሰበቀበት ወቅት የተካሄደ የክህደት ጉባኤ ነው እየተባለ ነው። በብልጽግና ፍላጎትና ትዕዛዝ በሆዳደሮች ስብስብ ደግሞ የፓርቲው መሪ ሆነው የተሾሙት በለጠ ሞላ አሁን የአማራ ህዝብ ከተጋረጠበት የህልውና አደጋ ይልቅ ለብልጽግና አደጋ የነበረውን የሰሜኑን ጦርነት ሰፊ ሽፋን ሰጥተው ንግግር አድርገዋል። አሁን በአማራ ህዝብ ላይ የታወጀውን ጦርነትና የፋኖን ትግል ግን በሁለት መስመር ታጣቂዎችና መንግስት ግጭቱን ለመፍታት በጠረጴዛ ዙሪያ ይነጋገሩ ሲሉ ተሰምተዋል። ምቾታቸው ካልተጓደለ ሆዳቸው ከሞላ የአማራ ጉዳይ ግድ የማይላቸው እነበለጠ ሞላ ሌላኛውን ሆዳደር ጋሻው መርሻን የህዝብ ግንኙነት የሱፍ ኢብራሂምን የህግ ጉዳይ አድርገው ሾመዋል። አብን ሲነሳ ስማቸው አብሮ የሚነሳው ዶክተር ደሳለኝና አቶ ክርስቲያን ያልታደሙበት ጉባኤ ተካሂዶ ክህደት መፈጸሙ ብቻ ሳይሆን የአብን አባል ሆነው በየማጎሪያ መከራና ስቃይ የሚፈራረቅባቸው አባላቱ ስማቸው ያልተነሳበት በመሆኑ የክህደት ጉባኤ ተብሏል።
የትራምፕን ታሪፍ ተከትሎ ከ50 በላይ አገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ አገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ባለስልጣናት ተናግረዋል። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ 1 እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን S&P 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁም ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ነው በተባለ መልኩ የ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ የሆነው JP ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ ኢኮኖሚ 60 በመቶ የመውደቅ እድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ 1 እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ አገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ፕሬዝዳንቱ ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል ለቀረበላቸው ጥያቄው የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዝዳንቱ ምንም አይነት ነገር መጥፎ ነገር እንዲፈጠር አልፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ብለዋል። ከእሁድ ቀደም ብሎ በነበሩት ተከታታይ ቴሌቪዥን ቃለመጠይቆች የትራምፕ ከፍተኛ ባለስልጣናት እየታየ ያለውን የአክሲዮን ገበያ መውደቅ አሳንሰው አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።